በዚህ ሰዓት እንግዲህ እጅግ በጣም አስገራሚ የሆነ ነገር ተፈጥሯል። ኤፍሬም ምን እየሆነ ነው? ከአብርሃምስ ምንድን ነው የሚፈልገው በሚያስብል ሁኔታ ነው እንግዲህ ሰሞኑን አይተነዋል። የአብርሃም ቡታጅራ መሄድ እንግዲህ በጣም ረብሾት ሩታ ላይ ሁሉ ሲጮህባት ነበረ። ለምን እንዲሄድ ፈቀድሽ? እንዴት ነው እሱ አንቺ ማይመለከትሽ? እንደ ሚስት የሚመለከትሽ ማድረግ ትቼ ነበር፣ ማስቀረት ነበረብሽ ማለት እንግዲህ ሩታንም ሲቆጣት አይተናል። ነገር ግን ሩታም ደግሞ በተረጋጋ መንፈስ ሆና እኔ ከቤተሰብ በላይ አይደለሁም፣ የሚሄደው ነጋሽዬ ጋ ነው የሚሄደው፣ እናትና አባቱ ቤት ነው። ስለዚህ ከዛ ማስቀረት ደግሞ አልችልም። ኢቭን እንኳን ባስቀረው እንኳን እኔ ላይ ችግር እንዳለ አድርገው ነው የሚያስቡት በማለት እንግዲህ ለኤፍሬም ለማስረዳት ስትሞክር ነበረ። ነገር ግን ኤፍሬም የተረዳት አይመስለኝም። ወይም ደግሞ ኤፍሬም የሚፈልገው አንድ ነገር አለ። ወይም ደግሞ ኤፍሬም አብርሽ ላይ ምንድን ነው እሱ የሚፈልገው? ከአብርሃም ምንድን ነው የሚፈልገው? አብርሃም ቡታጅራ እንዳይሄድ የፈለገበት ምክንያት ለምንድን ነው? እሱ ከሩታ ጋር መሆኑ ብቻ ፈልጎት ነው ወይ ኤፍሬም ከዚህ በላይ ሌላ ችግር አለበት የሚለው ነገር እንግዲህ በጣም ብዙዎችን እያጠራጠረ ነው። ነገር ግን አብርሃም ላይም ደውሎ ያለውን ነገር እንዲሁም ደግሞ ከቤተሰቦቹ ጋር ያደረገውን በጣም የሚያስገርም ንግግር እንግዲህ እኛ ለእናንተ የምናደርሳችሁ ይሆናል። እንግዲህ አብርሃም ላይ የመጮህም ሆነ የመናገር መብት የለውም። ነገር ግን እንደ ወንድም ማማከር እንዲሁም ደግሞ መምከር ይችላል። ነገር ግን እሱ ታላላቅ የሆኑ እህትና ወንድሞቹን እንዲሁም ደግሞ አብርሃም ላይ ያደረገውን ነገር እንግዲህ ወደ እናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን እንግዲህ እናንተም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ እውነተኛና ትክክለኛውን መረጃ የምናደርሳችሁ ይሆናል ማለት ነው። እንግዲህ ከአብርሃም ጋር ተያይዞ አብርሃም ወደ ራሱ እንዲመለስ እንዲሁም ደግሞ ለደህንነቱ እንዲባል እንግዲህ ወደ ቤተሰቦቹ ቤት እንደሄደ ወደ ቡታጅራ እንደሄደ እንግዲህ ከዚህ በፊት ገልጸንላቸዋል። አሁን ላይም አብርሃም እዛ ነገሮችን ከራሱ ጋር በማዳመጥ እንዲሁም ደግሞ ከራሱ ጋር በመነጋገር መሄድ ያለበት ቦታ እየሄደ ወይም ደግሞ ወደ ማምለክ ወዳለበት ቦታ እየሄደ ፈጣሪውን እየጠየቀ ወደ ነበረበት ቦታ እንዲመልስ ያለውን ነገር ለማስተካከል እየሞከረ ባለበት በዚህ ሰዓት ኤፍሬም እንግዲህ በጣም ያልተጠበቀ ነገር ነው ያደረገው። አብርሃም ጋር ቀጥታ ደውሎለት ነበረ። አንተ ከማንም በላይ አይደለም፣ እኔ አንተ ብዙ ነገር ዋጋ ከፍዬልሃለሁ። ለምንድን ነው እሱ ከኛ ቃል ወጥተክ ወንድሞችህና እህትክ ባለችክ መንገድ የሄድከው? እኔም ወንድምክ ነኝ፣ ኃላፊነት ይኖርብኛል። ነገር ግን ለምንድን ነው እሱ ያለኛ ፍቃድ ያለኔና ያለ ሩታ ፍቃድ ወደ ቡታጅራ ለመሄድ የተስማማኸው? እንዲሁም ደግሞ ከዛሬ ቀን በኋላ ማሳለፍ አችልም፣ ተመልሰክ አሁኑኑ እንድትመጣ በማለት እንግዲህ ማስጠንቀቂያም የመሰለ ንግግር ነው እንግዲህ በጣም በሚያስገርም ሁኔታ ታናሹ የሆነው የአብርሃም ወንድም ኤፍሬም ይህንን መልእክት ለአብርሃም ያስቀመጠለት ማለት ነው። እንግዲህ ይሄ ነገር በጣም የሚያከራክር ጉዳይ ነው። ምክንያቱም ኤፍሬም ታናሽ ወንድም ነው። ለምንድን ነው እሱ የአብርሃምን ሁኔታ በዚህ ደረጃ የፈለገው? ወይም ደግሞ እንግዲህ እስካሁን ድረስ አብርሃም አልታመመም እንዲሁም ደግሞ ምንም አልሆነም ብሎ ሽንጡን ገን አብርሃም አልታመመም ብሎ የዚህን ያክል ድርቅ ብሎ እየተከራከረ ያለው ለምንድን ነው? ቡታጅራስ እንዳይሄድ የማይፈልግበት ትልቁ ሚስጥር ምንድን ነው የሚለው እንግዲህ የሁላችንም ጥያቄ ነው። ነገር ግን እንግዲህ ኤፍሬም የአብርሃም ታናሽ ቢሆንም እንግዲህ በብዙ ነገር አብርሃም ይበልጠዋል። በኑሮ እንዲሁም ደግሞ በትዳር በጣም የተሻለ ነገር ላይ የደረሰው እንግዲህ አብርሃም ነው። ነገር ግን ይህን ሁሉ ነገር እያደረገ ያለው ኤፍሬም በቅናት ነው ወይም ደግሞ ለአብርሃም አስቦለት አይደለም የሚሉ ደግሞ እጅግ በጣም በርካታ ሰዎች አሉ። ስለዚህ እንደውም አብርሃም ከቻለ መጠንቀቅ ያለበት ኤፍሬምን ነው። ስለሚያደርገው ነገር እሱ ላይ ስለሚሆንበት ነገር ማሰብ ያለበት ራሱ አብርሃም ከኤፍሬም ራሱ መጠበቅ አለበት። ትዳሩንም ከፈለገ ልጁና ሚስቱን የሚፈልግ ከሆነ ራሱ መጠበቅ ያለበት አብርሃም ነው። ምክንያቱም ኤፍሬም በጣም ያልታወቀበት አስመሳይና ከባድ ሰው ነው በማለት እንግዲህ ብዙዎች እየተናገሩ ይገኛሉ። ከዛም አልፎ እንግዲህ ቤተሰቡንም ሁሉ እያስቀየመና ጭራሽ ታላላቆቹንም ባለማክበር በመስደብ እንዲሁም ደግሞ መጥፎ ንግግሮችን በመናገር እንግዲህ ታላላቆቹንም እያስቀየመ ነው። እንግዲህ ቡዜ ትናንትና እጅግ በጣም በንዴት ውስጥ ሆና ነበር። ከዚህ በኋላ ወንድምነትህን ሁሉ እስከ መሰረዝ ምደርስበት ደረጃ እያደረስከኝ ነው፣ እባክህን አትፈታተነኝ። ስለ ታናሽ ወንድሜ ማድረግ ያለብኝን እኔና ቤተሰቤ እናውቃለን። አንተ ምን ላይ እንደተውከው አይተንሃል። ከአንዴም 2-3 ክድሃል። ጤነኛ ለመሆኑን እንግዲህ እኛ ብዙ ነገሮችን ስንናገር አንተ ግን ጤነኛ ነው እያልክ ጭራሽ ልጁን ወደማይሆን ቦታ እንዲደርስ አድርገዋልና ተጠያቂ እንደውም የምትሆነው አንተ ነህ በማለት እንግዲህ ትንሽ ጠንከር ያለ መልእክቷን ገልጻለታለች። ነገር ግን ያው ኤፍሬም በጣም ድርቅ ያለ ወይም ደግሞ ሀሳቡን መቀየር የማይፈልግ የሱ ነገር ብቻ ትክክል እንደሆነ አድርጎ የሚያስብ ሰው ነው። ነገር ግን ይሄ ስህተት ነው። ሁሌም ትክክል ላንሆን እንችላለን። አንዳንዴ ስህተቶች ሊፈጠሩ ይችላሉ፣ አለመግባባቶች ሊፈጠሩ ይችላሉ። ግን ሁሌ
ሁሌ ትክክል ነኝ ብሎ ከሚያስብ ሰው ጋር እንግዲህ የዚህን ያክል መቆየታቸውን በጣም የሚያስገርም ነገር ነው። እንግዲህ በዚህ ጉዳይ ሩታን በጣም ተናዳ ነበረ። ኤፍሬም ልትረዳን ይገባል። አሁን ላይ አብርሃምን ማምጣት ወይም ደግሞ አብርሃምን ከዛና ማለት ትክክል አይደለም። ትንሽ ይቆይ፣ ከራሱ ጋር ነው የተባለውን ነገር ይነጋገር፣ ማውራት ካለበት ከራሱ ጋርም ከፈጣሪው ጋርም ጊዜ እንስጠው ማለት እንግዲህ ሩታ በሳል በሆነ አነጋገር እንዲሁም ደግሞ በተረጋጋ መንፈስ ከዚህ በፊት የምናውቃት የድሮዋን ሩታ ሆና እንግዲህ ነገሮችን ለማስተካከል እንዲሁም ደግሞ እስኪ በዚህ ይለፍ፣ ለምንድን ነው እሱ ጊዜ ማንሰጠው ያለው ነጋሽዬ ጋ ነው። ስለዚህ ቤተሰብ ጋር ነው ያለ ልጅ ማይሆን ቦታ አይደለም ያለው፣ በእኛ እርግጠኛ የሆንበት ቦታ ነው ያለው። ስለዚህ ምንም አይፈጠርም፣ ጊዜ ሰጥተነው እንየው፣ ነገሮች ወደኛ ከመዞራቸው በፊት እኛ እድሎችን እንስጣቸው በማለት እንግዲህ በሳል የሆነ ሀሳቧን ገልጻለች። ምክንያቱም ለአብርሃም አሁን ላይ ለብቻው መተው ከቤተሰቡ ጋር እንዲሁም ደግሞ ትንሽ አሁን እዚህ ካለው ግርግር ወጥቶ ወደዛ መሄዱ ራሱ አንድ የአእምሮ መረጋጋት ይፈጥርለታል ብለን ነው የምናስበው። ምክንያቱም ያደገበት እንዲሁም ደግሞ ቤተሰቦቹ ቤት ነው። ነገሮችን ትንሽ ወደ ራሱ ለማዳመጥ የሚጠቅመው ቦታ ነው። ስለዚህ ሩታም ሆነች ሄርሜላም ሆነች እንዲሁም ደግሞ ኤፍሬምም ሆነ ማንም ወደ አብርሃም ሄዶ በዚህ ሰዓት እሱን ከመበጥበጥ ይልቅ እዚህ ባሉበት ሆኖ ለሱ መልካሙን ነገር መመኘት እንግዲህ ትክክለኛው ነገር ነው ብለን ነው የምናስበው። ምክንያቱም ለአብርሃም ህይወት መስተካከል ለአብርሃም ነገር ከነሱ ጋር አብሮ እንዲቀላቀል ከፈለጉ ዛሬ ላይ እድሎችን መስጠት አለባቸው ብለን ነው የምናስበው። እና ውድ ቤተሰቦቻችን ኤፍሬም ትክክል ነው ወይ? እኔ የኤፍሬም ሀሳብ ብዙ ጊዜ ግራ ያጋባኛል። ማለት የቱ ነው ትክክለኛው ኤፍሬም ብለን ሁሉ እንጠይቅ ነው የሚያደርገው። እና ኤፍሬም ወደ ቀልብ ተመለስ፣ በጣም ተረጋጋ። አንተ ራሱ ለብቻ ጊዜ የሚያስፈልግህ ይመስለናል። ምክንያቱም በጣም በነገሮች እኔ ብቻ ነኝ አዋቂ ማለት ትክክል አይደለም። ታላላቆች ካሉ ከጎን ያሉትንም ሰዎች ምክር መስማት ጥሩ ነው። ሩታ በጣም በአሁኑ በሳል የሆነና ትክክለኛ ነገር ነው ያደረግሽውና በጣም ደስ የሚል ነገር ነው። በዚሁ ቀጥይ። ለቤተሰባችሁ መዳን ሁላችሁም እንግዲህ የራሳችሁን ድርሻ ተወጡ ነው የምንለው። እንግዲህ ውድ ቤተሰቦቻችን የእናንተስ ሀሳብ ምንድነው? ኮመንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንወዳችኋለን። በያላችሁበት ሰላም ሁኑልን። ሰብስክራይብ ማድረጓን ግን እንዳትረሳት።